ይሄን ካላረግም ኢትዮጵያ ትበተናለች። ይሄን ካላረግን ነገ እኛ ሽፍታ እንደሆን መንቀር እንደ ታሚል ታይገር የምንበተን ኃይሎች ነው የምንሆነው ማለት ነው። እንካ ጀነራል አሳምነው ያለውን ቃል በሶስት አቅጣጫ ከፌደራል ተልከናል የሚሉ አካላት እየመጡ ነው አለ ጀነራል አሳምነው። በሶስት አቅጣጫ አለ። እሺ በቤኒሻንጉል በኩል እናጠናለን የሚሉ፣ በጎንደር የቅማንት ጉዳይ እናጠናለን የሚሉ አለ። እሺ ጋሽ ቀደዳ እና በዚህ በሸዋ አካባቢ እናጠናለን የሚሉ እየመጡ ነው የፌደራል ኃይሎች። እነዚህ የፌደራል ኃይሎች አስተውል፣ የአብይ አህመድ ሰራዊት ማለት ነው፣ የብርሃኑ ጁላ ሰራዊት ነው። ምን አለ ጀነራል አሳምነው? እነዚህ ኃይሎች ወደ ክልሉ ሲገቡ ለእኛ አላሳወቁንም አናቅም አለ። ይህንም ማርክ ከክልላችን ግን አንድ ሰው ይዘው መውጣት አይችሉም። ይህ ስነ ልቦና ጣራ ተመልከት። አቤት አቤት! ያንተ ስነ ልቦና ሜካናይዝድ አለው፣ አየር ኃይል አለው፣ እንትን አለው፣ ታንክና መድፍ አለው ምናምን አላለም። እሺ እንዳሁን ህዝቡ ዳር እስከ ዳር የተነሳበት ወቅት አይደለም። ከአራት ብርጌድ የማይበልጥ ልዩ ኃይል ነው ያለው። አስተውል። አብትሽ አንተ ሱሪ አልታጠቅም እንዴ? ስለ አሳመነው ስለ እነ እከሌ ሙቱ ብለ አንተ ወንድ አገር ነህ እንዴ? ለምን አትወርድም? በእድሜ ከተፈራ ማሞ በታች ነህ። ለምን አትወርድም? እንደዚህ አይነት ኦኔ ጠረጴዛ በዩቱብ ላይ የምትደበድብ ከሆነ ወዳጄ፣ እኔ እንደዚህ አይነት ሰዎች ናቸው የሚገርሙኝ። አንተ ጫካ ያለው ያጥፋም ያልማም ሱሬ ታጥቆ ጫካ ገብተዋል እስከሚሞት። አንተ ለነሱ እንዲሁኑ ኦኔ ኑራችሁ የምትለው ለምን አትወርድም እንደ ወንድ? 43 ዙር ያሰለጠነ የኦነግ ሰራዊት እንዳለው ያውቃል ጀነራል አሳምነው። እንደ አብይ እንዳለው ያውቃል። መከላከያውን በሙሉ የተቆጣጠረው አብይ እንደሆነ ያውቃል። የጦርነት ኢኮኖሚ እንደተቆጣጠረ ያውቃል። ልክ ነው። እሱ ደግሞ በዚያው በክልል ውስጥ እንኳን ቅጥረኛ ብአዴኖች እንደማይደግፉት ያውቃል። ቅጥረኞች እንደሆኑ ታው እንጂ የስነ ልቦናው ከፍታ ይደንቃል። አይደል? በዘመናት መካከል የአማራነት አሻራ ነው። እንዲህ ነው ያለው። እና ሌላ ላምጣልህ እና እኮ እሱ የለም አንተ ቁጭ ብለህ ትበላለህ እኮ። እና እናንተ ሙቱ እኔ በእናንተ ደም ልንገስ ነው ነገሩ። ይሄ ኦኔ ለምን አንተ ጋር አይመጣም? ያሳመነ ኦኔ አንተ ውስጥ ማን ሰለበው? ወንድ ነህ፣ እንደ ወንድ ጠረጴዛ ትደበድባለህ። እንደ ጀግኖቹ ለምን አትወርድም? ይህንን አይጠይቁም እንደ የአማራ ልጆች? ሌላ ላምጣልህ። ከሸቴ ሞገስ ከይታገስ ሸቴ ምድር ተፈጥረህ እንደዛ እንዳታረግ። አንተ ለምን አንተ ከአረማሞ ነው እንዴ ተወለድከው? ለነገሩ አንተ አዲስ አበባ መንገድ ላይ ተወለድክ ልጅ ስለሆንክ ከእሸቴ ሞገስ መንደር ስላልተወለድክ ያ ኦኔ ሊኖሪ አይችልም። ካሳመነው ጽጌ ስላልተወለድክ ያን ማለት አችልም። አንተ ቀድሰ ዘኬ በልተ እነሱ ሲሞቱ ቀብረ እስከ 40 ተስካር ልትበላ ነው እንጂ አንተ ወንድ ሆነ ለመሞት ለዓላማ ሱሬ ታጥቀ አትወርድም። ግን ውረዱ የምትላቸው ሰዎች ጅል ናቸው በአንተ ምክር የሚወርዱት። እሱ እንደዛ እንዳትደግም። እሸቴ ሞገስ ምን አለ? ዙሪያውን ተከበናል። እሺ ቅዱስ ሚካኤል ምስክሬ ነው፣ 9ኙን ጥለናል አለ። 10ኛው ይገባ። የሚሳሳለት ልጁ ተሰውቷል። እሱ ጀግና ነው። ይታገስን ገደሉብኝ ሲል ሰብአዊ ርኅራሄው ልብ ይነካል። የልጅ ለምን ወንጌል አትሰብክም? አንተ እኮ የወንጌል ሰባኪ። ይሄ ጥያቄ የሌለው ከቃሉ አይቀነስም አይጨመርም የሚባል የማይከራከሩት ወንጌል ሰባኪ እኮ ነው መሆን ያለብህ። ፖለቲከኛ እንዲህ ጀግናን ጀግና እያለ ራሱ ጀግና የሌለበት ቦታ አፋፍ ላይ ቆሞ የሚፈክር የፈሪ ወዳጅ ታስታውቃለች። አፋፍ ላይ ቆማ
በለው ትላለች የሚባለው እንዳንተ አይነቱን እኮ ነው ገጣሚው የገጠመው። ህመም የልጅ ሞት የሚያመጣውን ህመም እሱን ቻል ያደርግና ይታገስን ገደሉብኝ ሲል በሰብአዊነት ይመጣና ሳግ ሲተናነቀው አላለቅስም ይልና በአማራነት ስነ ልቦና ሲጀግን ታየዋለህ። ይገርማል። እንደዛው ጀግና በሚደንቅ ሁኔታ ይጀግናል። አንተስ ከዚያ በኋላ ይቀጥላል። መሸሽ የሚባል ውርደት ነው ይልሃል። ሁሌ ተከበናል። መቃብር ነው እንደሚታወቀው ቦታው አለ። እስከ መጨረሻዋ ጥይት እዋደቃለሁ። አስከሬናችን እዚህ አካባቢ ይገኛል። አንተ ያንን ለምን አግኙት እዚህ አካባቢ ይለዋል። ያ ኦኔ ለምን እንደው ከዚያ የምትድንበትን መንገድ ይለዋል። አልሸሽም። አንተ ከሱ አልተወለድክም። ቆሎጥ የለህም። ሱሬስ አልታጠቅም። ጠረጴዛ ደብድበ እንደ ጀግና ከዚህ ህዝብ ተፈጥረ ዩቱብ ላይ እንዴ ከዚህ ህዝብ ተፈጥረ ይላል። አንተ ከማን ህዝብ ነው የተፈጠርከው? አዎ ከነሱ አልተፈጠርክም። በነሱ ትሸቅላለህ እንጂ አንተ ከነሱ እንዳልተፈጠርክ ታውቃለህ። ከዚህ ህዝብ ከተፈጠርክማ እሱ የወረደበት ቦታ ወርደ አብረ ጎኑ ቆመ ለምን ትፈራለህ ትል ነበረ። አሜሪካ ቁጭ ብለህ ዩቱብ ላይ ለምን አትሞትም ብለህ በሱ ደም አትነግድም ነበር። ጌታዬ የሸቴ ሞገስ ልጁን ያሳምነው ልጁን ወድቀህ አትጀምር። በስነ ልቦና ያንተ ስነ ልቦና ጠረጴዛ ደብድቦ ባሩድ በማሸብትበት ሰፈር ቁጭ ብለህ እችን ካወራ በኋላ ልጆች ውስጥ ተቀላቅለ ቀዝቃዛ ቢራህንና በንገርን እየበላህ ከዛ መተህ ታገሳባቸዋለህ። እነሱ የያዙትን ይዘዋል። አንተ ዳይሬክሽንና ወንድነትንና ጀግንነትን እንዴት ልትመክራቸው ትችላለህ? እኔ እኮ ራሱ አማራ ዞር በለ ወደዛ ከፈለክና ውረድ አንተም እዚህ ማን ይሰማል የሚለው እንዴት አይኖርም? የኦሮሞ ልጆች እንደዚህ አይደለም። አንተ ኳትነህ ሂደህ ለምነህ አይደለም አሊያንስ የምታደርገው ታስፈልገዋለህ። አንድም ኦሮሞ ጃልመሮን እንዲግባ እንዲውጣ እንዲህ ለምን አትልም አይሉትም። አፍን አትክፈት ነው የሚለው ጃልመሮ። ወንድ ከሆንክና እዚህ አንተ ደን እንዴት እንደምዋጋ እንዴት እንደምሞት የምትመክረኝ ዞር በለ ወደዛ ነው የሚለው የሚልም ኦሮሞ የለም። ለምን ጫካ ያሉት ሂድ አፍህን አትሰንጠቅ፣ ወንድ ከሆንክና ከጎኔ ውደቅ አይሉትም እንዴ? የሚገርመኝ ሰው ነው በጣም በቃ ግርም ይለኛል። ኧረ ተው መተርተር ይመጣል ፈልጉ። ባርጌኒንግ ፓወር is important for negotiation። አንተ ለምን ያንን አታረገውም ጋሽ በጥርቄ? ያንተ ልብና ብልት ማን ሰለበው? ለማውራት እንጂ ለመዋጋት አልተፈጠርክም ወይስ እርግማን አለብህ?